በዓለም ነገር መታማቴን አውቆ በሁኔታ መገፋቴን አይቶ ውድዬ መቶልኝ ይሆናል እሱ እንደሆን ለተገፋው ያዝናል። ዝም በሉ የኮቴው ድምፅ ይሰማል። ሊጎበኘኝ ነው መሰለኝ ኢየሱስ ያለው። እኔ በልቅያ በምትሆን በጠርሴስ ተወለድኩ። በዚችም ከተማ በገማልያ እግር አጠገብ ያደግኩ። የአባቶችንም ሕግ ጠንቅቄ የተማርኩ። ዛሬውንም እናንተ ሁሉ እንደምትሆኑ ለእግዚአብሔር ቀናተኛ የሆንኩ አይሁዳዊ ሰው ነኝ። ወንዶችንና ሴቶችን እያሰርኩ ወደ ወህኒ አሳልፌ እየሰጠው ይህንን መንገድ እስከ ሞት ድረስ አሳደድኩኝ። እንዲህም ሊቀ ካህናቱም ደግሞም ሽማግሌዎች ሁሉ ይመሰክሩልኛል። ከእነርሱም ደግሞ መልእክትን ለወንድሞቻቸው ተቀብዬ በደማስቆ ያሉትን ደግሞ ታስረው እንዲቀጡ ወደ ኢየሩሳሌም ላመጣ ወደዚያ እሄድ ነበረ። ስሄድም ወደ ደማስቆ በቀረብኩ ጊዜ ቀትር ሲሆን ድንገት ከሰማይ ታላቅ ብርሃን በዙሪያዬ አንጸባረቀ። በምድርም ላይ ወድቄ ሳኦል ሳኦል ስለምን ታሳድደኛለህ የሚል ድምፅ ሰማሁኝ። እኔ መልሼ ጌታ ሆይ አንተ ማን ነህ አልሁ። እርሱም አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለኝ። ከእኔም ጋር የነበሩት ብርሃን አይተው ፈሩ። የሚናገረኝን የእርሱን ድምፅ ግን አልሰሙም። ጌታ ሆይ ምን ላደርግ አልሁት። ጌታም ተነስተህ ወደ ደማስቆ ሂድና ታደርገው ዘንድ ስለታዘዝከው ሁሉን በዚያ ይነግሩሃል አለኝ። የሐዋርያት ሥራ ምዕራፍ 22 ከቁጥር 3 እስከ 10። ልዑል ሆይ እናመሰግንሃለን። ክቡር ሆይ እናከብረሃለን። ንጉሥ ሆይ ከፍ ብለሃልና እናነግሥሃለን። የጌቶች ጌታ፣ የኃያላን ኃያል፣ የብርቱዎች ብርቱ፣ የገናናዎች ሁሉ ገናና፣ አንደኛ የማንልህ ሁለተኛ የሌለህ ብቸኛ የሆንክ የነገሥታት ንጉሥ፣ የጌቶቹ ጌታ፣ የኃያላን ሁሉ ኃያል፣ የብርቱዎች ሁሉ ብርቱ፣ ሉዓላዊና ለዘላለም የምትኖር ማንም ጫፍህ የማይደርስ ገናና አምላክ ሆይ እናመሰግንሃለን። አንተ ቅዱስ ነህ። አንተ ፍጹም ነህ። አንተ ነቅጥ የሌለብህ ንጹሕ ነህ። አንተ ተወዳዳሪ አቻ መሳይ የሌለህ ብቸኛ ነህ። አቤቱ ጌታ እግዚአብሔር ሆይ እናመሰግንሃለን። ቅዱስ እግዚአብሔር ሆይ እናከብረሃለን። ቅዱስ ስምህን እናወዳድሳለን፣ እናከብረሃለን። ልዑሉ ሆይ እናመሰግንሃለን። ቃልህ ከወርቅ ይልቅ የነጠረ ነው፣ ጎልማሳ መንገዱን የሚያቀናበት ነው ቃልህ። ጌታ እግዚአብሔር ሆይ ቃልህ ተገኘ፣ በላ ነው፣ ጣፈጠንም፣ ሕይወት ሆነን፣ ከጨለማ ወደሚደነቅ ብርሃን አመጣን። ቃልህ ሕይወት ዘራብን። ቃል ሥጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ። ዛሬም እግዚአብሔር ሆይ ያ ቃልህ ሕያው ነው፣ የሚሰራ ነው፣ ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ አጥንትን ጅማትን መንፈስንና ነፍስን እስከሚለይ ድረስ የሚወጋ ነው፣ የልብንም ሐሳብ የሚመረምር ነው። ለእግራችን ብርሃን ለመንገዳችን ሁሉ መብራት ስለሆነው ቃልህ እናመሰግንሃለን። ራስህን ለእኛ ስለገለጥክበት ቃልህ እናመሰግንሃለን። አቤቱ ጌታ ሆይ እናከብረሃለን። ቅዱስ ስምህን እንድንጠራ ስላልከለከልከን ጌታ ሆይ ተመስገን። አቤቱ ጌታ ሆይ የቃልህ ብርሃን ያበራል፣ ብላቴኖችን አስተዋዮች ያደርጋቸዋል ተብሎ እንደተጻፈ የቃልህ ብርሃን እንዲያበራ አለማስተዋላችንን ከላያችን ላይ እንዲገፍ እግዚአብሔር አንተን ማስተዋል እንዲበዛልን እንዲጨመርልን በጌታ በኢየሱስ ስም እንጸልያለን።
እኛ እየደበዘዝን አንተ እንድትደምቅ፣ በዘመን መካከል ልትናገር የምትወደውን እንድትናገር፣ አንደበታችንን እንድትዋስ እግዚአብሔር ሆይ በባዶ ማንነታችን ላይ ያንተ ክቡር የሆነው ኃይልህ እንዲገለጥ እንጸልያለን። ሁሉ እንደ ፈቃድህ አድርግ። ሰዓቱን ደቂቃውን ሁሉ ተቆጣጠር። በጌታ በኢየሱስ ስም አሜን። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች፣ በየስፍራ ሆናችሁ ይህንን የከበረ የእግዚአብሔርን ቃል ለማዳመጥ ይህንን መልእክት የከፈታችሁ ሁሉ በያላችሁበት የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን ለማለት ወዳለሁ። ዛሬ ከእግዚአብሔር ቃል ቆይታ የምናደርገው ጌታ ሆይ ምን ላድርግ በሚል ርዕስ ነው። እንግዲህ ይህ ቃል በቀጥታ የተወሰደው ከሐዋርያት ሥራ ምዕራፍ 22 ከቁጥር 10 ላይ ነው። አሁን ቀደም ብዬ ያነበብኩት ሳኦል የቀድሞ ሳኦል በኋላም ደግሞ ጌታን ካገኘ በኋላ ጳውሎስ በመባል ስሙ የተቀየረለት የእግዚአብሔር ሐዋርያ የክርስቶስ ኢየሱስ ተከታይ እና አገልጋይ በመጀመሪያ ክርስቶስ ኢየሱስን ያገኘው ጊዜ የተገለጠለት ጊዜ መጀመሪያ ያለውን ቃል ወስደን ነው ጌታ ሆይ ምን ላድርግ። ጳውሎስ ከነበረበት ጨለማ ቀደም ብዬ እንዳነበብኩት ቤተክርስቲያንን የሚያሳድድ ክርስቶስን የሚያሳድድ የወንጌል ጠላት ሆኖ ሳለ ነገር ግን በደማስቆ መንገድ ላይ የእግዚአብሔር ብርሃን በፊቱ ላይ ሲያበራ አይኑ ብቻ አይደለም የልቡ አይኖች ሲከፈቱ የመጥራቱ ተስፋ ሲገለጥለት እግዚአብሔርን ክርስቶስ ኢየሱስን በሙሉ ጌትነቱ ሲያየው መጀመሪያ ያለው ጌታ ሆይ ነው ያለው። ዛሬ የእግዚአብሔርን ቃል ማጥናታችንን ስንጀምር በመጀመሪያ ልናይ የሚያስፈልገን ነገር ክርስቶስ ኢየሱስን በጌትነቱ ምን ያክል ተረድተነዋል። እርግጥ ነው የእግዚአብሔርን ቃል ራእይና ዳንኤልን መገለጦችን ልዩ ልዩ የመጽሐፍ ቅዱስ ክፍሎችን ማጥናትና በነዛ መገለጥ መኖር መልካም ነው። ነገር ግን እንደማምነው ከሆነ ክርስቲያን ልክ በክርስቶስ ኢየሱስ ሲያምን መጀመሪያ ጌትነቱን ነው ሊቀበል የሚገባው። መጽሐፍ ቅዱሳችን የሚያስተምር እንደዛ ነው። ሮሜ ምዕራፍ 10 ቁጥር 9 ላይ ሲናገር ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብህ ብታመን ትድናለህ ይላል። ክብር ለእግዚአብሔር ይሁን። ወገኖቼ በጌታ ተብለን የተጠራን እኛ በክርስቶስ የምናምን ክርስቲያን የሆንን እኛ ምን ያክል የክርስቶስን ጌትነት በሕይወታችን ተቀብለን ደግሞም እየተለማመድን ነው ያለ ነው። ሳኦል ወይንም ደግሞ ጳውሎስ ጌታን ሲቀበል ክርስቶስ ኢየሱስን የሕይወቱ አዳኝ አድርጎ ሲቀበል በጌትነቱ ነው ያወቀው። ጌታ ሆይ ዛሬ በምድራችን የሰውን ልጆች ጌታ ሆኖ መግዛት የሚፈልጉ ብዙ ነገሮች አሉ። ለዛ ነው ጌታም ሲናገር ሳለ ለሁለት ጌቶች መገዛት አትችሉም ብሎ የተናገረው። ዛሬ ወገኖቼ መጀመሪያ እንድናይ እግዚአብሔር ቃል የሚያሳስበን በሕይወታችን ጌታ የሆነብን ማን ነው? የሕይወታችን ጌታ ማን ነው? ጌታ ክርስቶስ ኢየሱስ በእውነት የሕይወታችን ጌታና አዛዥ ነው ወይንስ ስራችን፣ ንብረታችን፣ ቤተሰባችን፣ ልጆቻችን አለን የምንለው ነገር ሳናቀው የጌትነትን ስፍራ በልባችን ይዘውብን ይሆን? ወይንስ ማንም ሊገረስስ በማይችልበት ስፍራ ቅድሚያ ሊሰጠው የሚገባው ክርስቶስ ኢየሱስ የልባችን፣ የአእምሯችን፣ የነፍሳችን ጌታ ሆኖ እየኖረ ነው? ለዛ ነው ጌታ ሲናገር ሳለ በሉቃስ ምዕራፍ 16 ቁጥር 13 ላይ ለሁለት ጌቶች መገዛት የሚቻለው ባሪያ ማንም የለም። ወይንም አንዱን ይጠላል፣ ሁለተኛውን ደግሞ ይወዳል፣ ወይንም ወደ አንዱ ይጠጋል፣ ሁለተኛውን ደግሞ ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉ። ክርስቶስ ኢየሱስ በዚህ ስፍራ በዋነኝነት ጌታን እና ገንዘብን ለሁለቱ መገዛት አትችሉም ያለበት ምክንያት መቼስ ሁላችንም እናስተውላለን። ዛሬ በምንኖርበት ዘመን ጊዜያችንን፣ ጉልበታችንን፣ ሐሳባችንን ያስገዛንለት ምን ይሆን? ዛሬ በዘመናችን ወገኖቼ መጥፎ ነው እያልኩ አይደለም። ነገር ግን ትንሽ ቆም ብለን ልናስብበት የሚገባ ነገር አለ። ዘመናችንን በሙሉ የገበርነው ለምን ይሆን? የዕድሜያችንን የመጀመሪያ 12 ከዚያም ደግሞ 15 ዓመታቶች የአንደኛ ደረጃ ሁለተኛ ደረጃ ትምህርታችንን ስንማር እንቆይና ከዛም የከፍተኛ ትምህርት ተቋማቶች ገብተን ዲግሪና ማስተርሳችንን ተሸክመን ወጥተን ከዚያም ደግሞ ያንን የሰራንበትን የተማርንበትን ደግሞ ትምህርት
ለዚህ ገንዘብ ለማግኘት ስንተጋ ስንለፋ፣ ቤቱን ስንገዛ፣ መኪናውን ስንጨምር፣ ከዚያም በዚህ ምድር ሊኖረን የሚገባን ነገር በሙሉ ስናካብት፣ ለዚህ ነገር ሁሉ ተገዝተን ፍጥረት ሁሉ እንኖራለን። ታዲያ በእውነት የጌታ ጌትነት የቱ ጋር ነው? እነዚህ ነገሮች በሙሉ መጥፎ ናቸው እያልኩ አይደለም፣ እንደምታስተውሉኝ አስባለሁ። ነገር ግን እግዚአብሔር ይጨመርላችኋል ያለንን ነገር የህይወት ዋና ነገር አድርገን ለእግዚአብሔር ቅድሚያ ልንሰጥ በሚገባን ነገር ላይ እሱን ግን ሁለተኛ አድርገን የተቀመጥን ካለን በአንደበታችን ጌታዬ፣ አምላኬ፣ ንጉሴ፣ ገዢዬ እያልነው እንኳን ቢሆን ተግባራችን ከዚህ የተለየ ከሆነ እግዚአብሔር ዛሬ የህይወታችን ጌታና ገዢ አምላክ እንዲሆን እንድናደርገው ጥሪን ያቀርብልናል። ወገኖቼ ትውልዱ እንደው የምንኖርበት ሲስተም በራሱ ሳንፈልግ አንደበት አጥቶ ለዚህ ዓለም ግዛትና ስርዓት ተገዢ አድርጋችኋለሁ ባይለንም የዕለት ተግባራችን ግን የሚያሳየው ይህንን ነው። ነገር ግን የኛ የሆነው ሁሉ የእርሱ የሆነ ጌታ እንዳለ በማወቅ ራሳችንንና ያለንን ነገር ሁሉ ለጌትነቱ ስር ማስገዛት እንድንችል እግዚአብሔር ይርዳን። ወገኖቼ አንዳንዶቻችን ከእግዚአብሔር የተቀበልነውን አስራት እንኳን መልሰን ወደ እግዚአብሔር ጎተራ ለመመለስ የሚተናነቀናለን። ነገር ግን በአንደበታችን ጌታ ሆይ ብለን እንጠራዋለን። ሁላችንም እንደምናውቀው ጌታም ሲናገር ሳለ ጌታ የሚለኝ ሁሉ ወደ እግዚአብሔር መንግስት አይወርስም ብሏል። እንኳንስ ያለን እኛ እንኳን የሱ መሆናችንን ልናስታውስ ይገባል። አንድ ታሪክ አስታውሳለሁ። አንድ ባሪያ በጌታው ላይ ያምጽና ከነበረው ንብረትና ገንዘብ የተነሳ እኔ ከጌታዬ ንብረትና ገንዘብ አልተናነስም፣ ስለምን ለሱ ባሪያ ሆኜ እገዛለሁ? ምንም እንኳን ጆሮዬን ተበስቼ ዘመኔን ሁሉ እንዳገለግለው ቃል የገባውለት ቢሆን በኪዳን የተሳሰረን ብንሆን አሁን ግን በቂ ነገር አለኝ፣ ስለምን በሱ ስር እገዛለሁ? በማለት ወደ ጌታው ይሄድና ጌቶች ሆይ ከዚህ በኋላ ለእርሶ ተገዝቼ መኖር አልፈልግም። እንደሚያውቁት ምንም እንኳን የንብረቴን መጀመሪያ ከእርሶ ተቀብዬ የመሰረትኩ ቢሆንም አሁን ግን እልፍ ከብቶች፣ ንብረቶች፣ መሬቶችና በጣም ብዙ ሀብቶች ባለቤት እንደሆንኩ ያውቃሉ። እንግዲህ ንብረታችን ይቆጠርና እርሶም የራስዎን ይዘው እኔም የራሴን ሰጥተውኝ እባክዎትን ተከፋፍለን ልሂድ አሉ። ጌታውም ይህንን ነገር በጥልቀት አስተውለው እሺ ንብረቶቻችን ይቆጠሩ አሉ። መጀመሪያ ያንተን ቁጠር በል ብለው ባሪያውን ሲያዙት ባሪያውን ንብረቱን በሙሉ ቆጥሮ ለጌታው አስረከበ። ጌታውም ንብረቱን መቁጠር ሲጀምር አንድ ብሎ አንተ አለው ይባላል። አንተ ራሱ የኔ ነህ፣ የኔ ንብረት ነህ፣ ገዝቼሃለሁ፣ በዋጋ ከፍዬብሃለሁ። ዘመንህን ሁሉ ለኔ ትገዛ ዘንድ ጆሮህን ተበስተህ የዘመንህ በሙሉ ባሪያ ሆነኸኛልና ንብረቴን ሲጀምር አንድ ብዬ ካንተ ጀምራለሁ አሉት ይባላል። ወገኖቼ ጳውሎስ ልክ ወደ ክርስቶስ እምነት ሲመጣ ሳለ መጀመሪያ የክርስቶስን ጌትነት ነው ያወቀው። ገና ያ ብርሃን ሲበራ ፊቱ ላይ ሲያበራ በታላቅ ብርሃን ዙሪያው ሲበራ ጌታ ሆይ አለ። አሳዳጅ የነበረው ወገኖቼ በእውነት ይሄ ብርሃን በርቶልናል። በእውነት ይሄ የክርስቶስ ኢየሱስ ዘላለማዊ እውነት በልባችን በርቶልን እንደሆነ መጀመሪያ የምንለው ጌታ ሆይ ነው። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 5 ላይ ሲናገር ሳለ መቼም ብዙ አማልክትና ብዙ ጌቶች አሉ፣ ነገር ግን በሰማይም ሆነ በምድርም ሆነ አማልክት የተባሉ ምንም ቢኖሩ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አለን። ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ አለን ይላል። ክብር ለእግዚአብሔር ይሁን። ብዙ ጌቶች ነን ብለው የሚናገሩ ቢኖሩ ለእኛስ ግን እንደሱ ያለ ጌታ የለንም። በፍቅር የገዛን ማን ነው? ዛሬ ይሄንን የእግዚአብሔርን ቃል በግድ ክፈት ተብሎ ሽጉጥ ተደቅኖበት የከፈተ? እግዚአብሔር ቤት ለመሄድ ለመጸለይ ቃሉን ለመጠማት ማን ነው ተገዶ በጌትነቱ ስር የተገዛ? ይልቁንስ በፍቅር ተገዝተን እንጂ። ለእኛስ አለ ጳውሎስ ሲናገር፣ አዎ ብዙ አማልክቶች ብዙ ጌቶች አሉ ቢባልም ለእኛስ እንደሱ ያለ ከሰማይ በላይ ከምድርም በታች በፍጹም እንዲህ ያለ የለም አለ። እዛ ነው በምናደርገው ሁሉ
ጌታ እንደሌለው አምላክ እንደሌለው እንደ አሕዛብ በራሳችን ሐሳብና ምኞት የምንመራ እንዳንሆን እግዚአብሔር ቃል የሚያስጠነቅቀን ያዕቆብ ምዕራፍ 4 ቁጥር 15 ላይ ሲናገር ጌታ ቢፈቅድና ብንኖር ብለን እንድንናገር። ወገኖቼ ሰዎች እኮ ባል ለሚስቱ ሚስት እንኳን ባሏን አስፈቅዳ ነው አንድ ነገር የምታደርገው። በዚህ ሰሞን ከስራ መውጣት የምፈልግበት ነገር ነበርና መጀመሪያ ለአለቃዬ ሄጄ እንዲህ ጉዳይ ስላለኝ እንድትፈቅጂልኝ ፈልጌ ነበረ ማለት አለብኝ። ሄጄ ማስፈቀድ አለብኝ። እንደውም እኮ እስከ ንግግሩም እኮ ፈቃድ ነው የምንለው አይደል? ፈቃድ ጠይቄ እንላለን። ወገኖቼ ከስጋዊ አለቆቻችን ከስጋዊ ባሎቻችን ሚስቶቻችን በእውነት እግዚአብሔር አይበልጥምን? የሱን ፈቃድ ሳንጠይቅ እንዴት አንድ ነገር እናደርጋለን? እንዴት በደሳለኝና በቃ ይሄ ነው መልካም ነው ብዬ ያሰብኩትን መንገድ እሄዳለሁ? አቤቱ ጌታ ሆይ በጌታ በኢየሱስ ስም የልቦናዊ አይኖቻችንን እንድትከፍት እንጸልያለን። አለቆቻችንን እንኳን እንጠይቃለን። አዎ አባት ሆይ ባሪያ ጌታውን ይፈራል ያከብራል። አህያ እንኳን ጋጣውን ያውቃል ይሄዳል፣ እኔ ግን የታለ መከበሬ የታለ መፍራቴ እንዳልክ ጌታ እግዚአብሔር ሆይ ይቅርታህን እንጠይቃለን። በዚህ ሰዓት ጌትነትህን ባንደበታችን ጌታ ነህ፣ ንጉሥ ነህ፣ አምላክ ነህ ብለን እንደተናገርንህ በህይወት በተግባር በስራችን ሁሉ ጌትነትህን የሚያሳይ ኑሮ እንድንኖር ጸጋህ እንድታበዛልን እንጸልያለን። ጌታ ሆይ አንተ ብትፈቅድና ብንኖር እያለን ነገር እንድናደርግ አባት ሆይ ለምናደርገው ነገር ሁሉ ጌታ እንዳለው አምላክ እንዳለው አዛዥ እንዳለው ያንተን ፈቃድ እንድንጠይቅ ጌታና ንጉሥ አድርገን በህይወታችን ዘላለማችንን እንድናነግስህ ጸጋህ እንድታበዛልን እንጸልያለን። ወገኖቼ ይህ ብቻ አይደለም። ጳውሎስ በዚህ ስፍራ የእግዚአብሔር የክርስቶስ ብርሃን በፊቱ ላይ ሲያበራ ጌታ ሆይ ካለ በኋላ የተናገረው ነገር ምን ላደርግ አለ። ጌታ ሆይ ምን ላደርግ? ለክርስቶስ ጌትነት ከተገዛን በኋላ የሚቀጥለው ደረጃ ምን ላደርግ ብለን ነው የምንጠይቀው። ብዙ ሰዎች ወደ ጌታ ወደ ክርስቶስ ኢየሱስ መጥተው የዘላለም ሕይወትን እወርስ ዘንድ ምን ላደርግ ብለው ይጠይቁታል። በማርቆስ ምዕራፍ 10 ቁጥር 17 ላይ ይህንን ጥያቄ እናገኛለን። ወገኖቼ ምንድነው በሕይወታችን ማድረግ የሚገባን? በእውነት እኛ ግራና ቀኛችንን እንኳን ምን ማድረግ እንዳለብን እናውቃለን? እናንተን አላውቅም፣ እኔ ግን አላውቅም። ምን ማድረግ እንዳለብኝ፣ ምን መናገር እንዳለብኝ፣ እንዴት መውጣት እንዳለብኝ፣ አሁን እንኳን እንዴት ማገልገል እንዳለብኝ ብዙ ነገር አላውቅም ወገኖቼ። የእናንተን እንዴት እንደሆነ እናንተ ደግሞ ታውቃላችሁ። ታዲያ ይሄ ታላቅ ሐዋርያ ገና ጌታ ሲገለጥለት ምን ላድርግ ብሎ እንደጠየቀ ለሕይወታችን ምሪት ጌታ ሆይ ምን ላድርግልክ? እንዴት ልሆንልህ? ወዴት ልሂድልክ? እንዴት እንደሆን ነው የምትፈልገው ብለን ከእግዚአብሔር ጥሪን መቀበል አይገባንም ትላላችሁ? በጣም እንደ ልቤ የተባለው የእግዚአብሔር አገልጋይ ዳዊት አንደኛው በጣም ትልቅ መልካም የሆነ ከእግዚአብሔር የተቀበለው ነገር እንዴት ወዴት ብሎ የሚጠይቅ ነበር። በሁለተኛ ሳሙኤል ምዕራፍ 2 ቁጥር 1 ላይ ሲናገር ሳለ ከዚያም በኋላ ዳዊት ከይሁዳ ከተሞች ወደ አንዲቱ ልውጣነ ብሎ እግዚአብሔር ጠየቀ። እግዚአብሔርም ውጣ አለው። ዳዊትም ወዴት ልውጣ? አይገርምም? መጀመሪያ ልውጣ ብሎ ወጣ። ከዛ ውጣ ስላለው በቃ ውጣ ብሎኛል ብሎ መውጣት ብቻ አይደለም፣ ወዴትስ ልውጣ ጌታ ሆይ? እርሱም ወደ ኬብሮን ውጣ አለው። ወገኖቼ ወዴት መውጣት እንዳለብን እንዴት መውጣት እንዳለብን እግዚአብሔር ያሳየን። በሌላ ስፍራም ዳዊት ሲናገር ሳለ አንደኛ ሳሙኤል 23 ቁጥር 2 ላይ ዳዊትም ልሂድን እግዚአብሔርን ጠየቀ። ልሂድን ብሎ ከፍልስጤምስ እነዚህን ፍልስጤማውያን ልምታ ብሎ እግዚአብሔርን ጠየቀ። እግዚአብሔርም ዳዊትን ሂድ ፍልስጤማውያንን ምታ ቃላንም አድን አለው ይላል እግዚአብሔር ቃል ሲናገር። የተወደዳችሁ ይህንን ጌታ የሕይወታችን ንጉሥና አዛዥ አድርገን ከሾምኑ በኋላ አቅጣጫን ከሱ ልንቀበል ያስፈልጋል። ብዙ ዘመን ጌታ ሆይ አድርግልኝ ይህንን ሁንልኝ ብለን ስንጠይቅ ቆይተናል። ነገር ግን ወገኖቼ አሁን ግን ጌታ ሆይ ለኔ ምን ታደርግልኛለህ ብቻ ሳይሆን በኔ ምን ታደርጋለህ፣ ምን ላደርግልህ የሚል ጥያቄ እንድንጠይቅ እግዚአብሔር ይርዳን። ወላጅ ሆናችሁ ታውቃላችሁ፣ ስለሌላችሁ አይደለም። ሁሉ ሞልቶ ተትረፍርፎ
ነገር ግን ልጅ ምን ላድርግልሽ ብለው እናት አባቶቻቸውን ሲጠይቁ በጣም ደስ ያሰኛል። ስላጡ ሳይሆን የልጅነት ምልክት ነው፣ የመታዘዝ ምልክት ነው። ምን ላድርግ? ወዴት ልሂድ? ማንን ላግባ? እንዴት ልስራ? የቱን ልስራ? ጌታ ሆይ የትኛውን ላገልግል? ከማን ጋር ላገልግል? የእያንዳንዱን የህይወታችን አቅጣጫና ውሳኔ ለጌታ ለክርስቶስ ኢየሱስ አሳልፈን እንድንሰጥ እግዚአብሔር ይርዳን። የልባችን ሐሳብ ወደ ልቡ ሐሳብ የተጠጋ ይሁንልን። ጳውሎስ ይህን ጥያቄ ከጠየቀ በኋላ ጌታ ክርስቶስ ኢየሱስ ተነስተህ ወደ ደማስቆ ሂድ፣ ታደርገው ዘንድ ስለታዘዝከው ሁሉ በዚያ ይነግሩሃል አለኝ በማለት ተጽፎ እናገኛለን። ዳይሬክሽንን ወይም ደግሞ አቅጣጫን ከእግዚአብሔር ከጠየቅን በኋላ እግዚአብሔር አቅጣጫን የሚሰጥ አምላክ ነው። ተነስ ሂድ በማለት ይነግረዋል። መጽሐፍ ቅዱሳችን ውስጥ የእምነት ሰዎች ተብለው የተጠቀሱ ሁሉ ወዴት እንደሚሄዱ ሳያውቁ ተነስተው የእግዚአብሔርን ድምፅ ሰምተው የተጓዙ ናቸው። ሁላችንም እንደምናውቀው የእምነት አባት አብርሃም በዘፍጥረት ምዕራፍ 12 ላይ ወደ ማሳየ ምድር ውጣ አለው። ወዴት እንደሚሄድ እንኳን ሳያውቅ በጌትነቱ በአምላክነቱ ተማመነ፣ ወጣ። ያዕቆብ በዘፍጥረት ምዕራፍ 35 ቁጥር 1 ላይ ተነስተህ ወደ ቤቴል ውጣ አለው እግዚአብሔር። ለምን፣ እንዴት፣ ወዴት አላለም፣ ተነስቶ ወጣ። ሙሴ እስራኤላውያን ከግብፅ ውጡ አለ። የእግዚአብሔርን ድምፅ ሰምተው ወጡ። ወገኖቼ ዛሬ ምናልባት በግብፅ ወደምትመሰለው ዓለም ውስጥ ራሳችንን ዝፍቅ አድርገን ያለን የምንኖር ካለን ዛሬ የእግዚአብሔር ጥሪ ያቀርብልናል። ጌትነቱን በማወቅ ምን ላድርግልህ ብለን የዛን ጥያቄ ደግሞ መልስ ጌታ አንዳንድ ጊዜ ውጡ ነው የሚለን። ከኮንፈርት ዞናችሁ ውጡ፣ ከዓለም ስርዓት ውጡ፣ ከስንፍና ውጡ፣ እግዚአብሔርን ካለማመን ውጡ ይለናል። ውጡ ከዛ ስፍራ ወደ እግዚአብሔር ጌትነት ውስጥ ሰምጠን ዘልቀን እንድንገባ ምን ላድርግልህ እንድንለው ከራስ ከመመላለስ እንድንወጣ እግዚአብሔር ጥሪን ያቀርብልናል። ተነስተው ወደ ደማስቆ ሂድ፣ ከዚያም በቃ ምን እንደምታደርግ እነሱ ያሳዩሃል። ወገኖቼ ከክርስቶስ ኢየሱስ ጋር ኢንካውንተር የምናደርግበት ደማስቆ ልንሄድ ያስፈልገናል። ተነስተን ወደ ደማስቆ፣ ወደ ጌልጌላ፣ ወደ ጲኒኤል፣ ወደ ዮርዳኖስ እያለፍን ልንሄድ ያስፈልጋል። እግዚአብሔር አለ ወደ ተባለበት ስፍራ ይነገራል፣ ስለ እግዚአብሔር ይነገራል የተባልንበት ስፍራ፣ ቃሉ ይሰማል ወደ ተባልንበት ስፍራ እንድንሄድ እግዚአብሔር ጥሪን ያቀርብልናል። ሂድ ወደ ደማስቆ፣ እግዚአብሔር ወደሚገኝበት ስፍራ ሂድ። ተነስቶ ሄደ። ቁጥር 11 ላይ ሲናገር ከዚያም ብርሃን ክብር የተነሳ ማየት ባይሆንልኝም ከእኔ ጋር የነበሩ ሰዎች እጄን ይዘው እየመሩ ወደ ደማስቆ ደረስኩኝ ይላል ጳውሎስ ሲናገር ሳለ። ወገኖቼ እኛም ደርሰን ሌሎችን የምናደርስ እንድንሆን እግዚአብሔር ይርዳን። ጳውሎስ ከዚያ ከደረሰበት ነገር የተነሳ መሄድ እንዳልቻለ ዙሪያው የነበሩ ሰዎች ግን እየመሩ ደማስቆ እንዳደረሱት ወገኖቼ ሰዎችን መልካም መስሏቸው፣ ለእግዚአብሔር የተገዙ መስሏቸው፣ ለእግዚአብሔር የቀኑ መስሏቸው፣ የሚመላለሱበትን እግዚአብሔር ያስደሰቱ መስሏቸው የራሳቸውን ጽድቅ ለመስራት በሚጥሩበት ባዶ እግር በመሄድ ሰውነትን በመደብደብ ብዙ ራስን በመጉዳት ሌሎችን በመሳደብና በመዘበት በመግደልና ክፉ ነገሮችን በማድረግ ለእግዚአብሔር የቀኑ የሚመስላቸው ሰዎችን መንገድ ባየን ጊዜ እነዚህ ሰዎች ጳውሎስን ወደ ደማስቆ እንደመሩት ወደ እግዚአብሔር ወዳለበት የእግዚአብሔር ኢንካውንተር ወደሚደረግበት ሌሎችን የምንመራ እንድንሆን እግዚአብሔር ይርዳን። እነዚህ ሰዎች ጳውሎስን እየመሩ ወደ ደማስቆ ወሰዱት። ሌሎችን እየመራን ወደ ደማስቆ ወደ እግዚአብሔር መገኛ የምንሄድ እንድንሆን እግዚአብሔር ይርዳን። እንግዲህ ወገኖቼ ዛሬ የእግዚአብሔርን ቃል ጥናታችንን ስናጠቃልል ሳለ ጳውሎስ ለክርስቶስ ኢየሱስ የጠየቀው ጥያቄ ለእግዚአብሔር እንድንጠይቅ ላደፋፍራችሁ እወዳለሁ። ጌታ ሆይ ምን ላድርግ? ጌታ ሆይ ምን ላድርግ አልኩት። ጌታም ተነስተህ ወደ ደማስቆ ሂድና ታደርገው ዘንድ ስለታዘዘው ሁሉን በዚያ ይነግሩሃል አለኝ። ጌታ ሆይ ብለን ጌታን ጌትነት በማወቅ ምን ላድርግ ጌታ ሆይ ምን ልስራ፣ ወዴት፣ እንዴት በማለት
አቅጣጫን በመጠየቅ ደግሞም የተቀበልነውን አቅጣጫ ወደ ተግባር በመቀየር ጳውሎስ ተነስቶ እንደሄደ እኛም ተነስተን በመሄድ አድርጉ የተባልነውን የእግዚአብሔርን ቃል በማድረግ ጳውሎስ ላይ የበራው ያ ብርሃን ዛሬ በቀጥታ ላያችን ላይ ላይበራ ይችላል። ነገር ግን የእግዚአብሔር ቃል በመዝሙር ምዕራፍ 119 ቁጥር 5 ላይ ሕግህ ለእግሬ መብራት ነው ለመንገዴ ብርሃን ነው ተብሎ እንደተጻፈ ይሄ ብርሃን ወደሚመራን መንገድ እንድንሄድ የክርስቶስን ጌትነት እንደ ጌትነቱ በመቀበል እኛም በደስታ ባሪያዎች ለመሆን ራሳችንን ዕለት ዕለት እያስገዛን ለዚህ የክብር ንጉሥ የክብር ጌታ አስገዝተን ራሳችንን እንድንኖር ድምፁን እየሰማን እንድንጓዝ እግዚአብሔር ይርዳን። ውድ አባት ሆይ እናመሰግንሃለን። ዛሬም ስለ ጌትነትህ ልትገልጥልን እንደገና ልታስታውሰን በዓለም ውጥንቅጥ ውስጥ የምናለፍ ልጆችህን እንደገና ጌታ እግዚአብሔር ሆይ የተገዛንበትን ያንን የከበረ ዋጋ በማሰብ በጌትነትና በአምላክነት ስር ራሳችንን እንድናስገዛ ዛሬ በቃል አማካኝነት ስላስታወስከን እናመሰግንሃለን። ደግሞም ጌታ እግዚአብሔር ሆይ ወደ እውነት ሁሉ ይመራቸዋል ያ መንፈስ በመጣ ጊዜ ተብሎ እንደተጻፈ ወዴት እንደምንሄድ ምን እንደምናደርግ ምን እንደምንሰራና እንዴት እንደምንኖር እንኳን የማናውቅ ልጆች በፊትህ አለን። ዛሬ አቅጣጫን እንጠይቃለን። ጌታ እግዚአብሔር ሆይ የልባችን ሐሳብ ያፋችን ንግግር በፊትህ ያማረ እንዲሆንልን ጌታ እግዚአብሔር ሆይ ጌታ እንደሌለው አምላክ እንደሌለው እንደፈቀድን በዘፈቀደ እንዳንኖር አቅጣጫ እንድታሳየን የልቦና አይኖቻችን እንዲከፈቱ ጌታ እግዚአብሔር ሆይ የመጥራት ተስፋ በቅዱሳን ዘንድ ያለው የርስትህ ባለጠግነት እንዲበራልን ጌታ እግዚአብሔር ሆይ ካንተ እየሰማን ካንተ እየቀዳን ተግባራቶቻችንን ሁሉ እንድናከናውን በጸጋህ እንድትደግፈን እንጸልያለን። ጌታ ሆይ አቤቱ ንጹህ ልብን ፍጠርልን። የቀናውን መንፈስ በውስጣችን አድስ። ከፊትህ አትጣለን ጌታ ሆይ ቅዱሱን መንፈስህን ከኛ አትውሰድብን። የሚመራን መንፈስህ ወደ እውነት የሚመራን መንፈስህ ቃልን የሚገልጥልን መንፈስህ የልብህን የሚያሳየን መንፈስህ እንዴት መኖር እንዳለብን የሚያሳየን መንፈስህ ወደ ደማስቆ የሚመራን ያ ቅዱሱ መንፈስህ ዛሬም በላያችን ዛሬም በውስጣችን በገባኸው ቃል ኪዳን መሰረት በውስጣችሁ እኖራለሁ እንዳልክ ዕለት ዕለት ጌታ እግዚአብሔር ሆይ የማትወደውን እየነቀልክ አንተ በልባችን የመጀመሪያውን አንደኛውን ስፍራ እንድትይዝ እንድትንሰራፋ የልባችን የአእምሯችን ንጉሥ ጌታ እንድትሆን እንጸልያለን። ስለ ቃልህ ክብር በሰማይ ክብር በምድር ለአንተ ይሁን። በጌታ በክርስቶስ ኢየሱስ ጸለይን፣ አሜን። እግዚአብሔር ይባርካችሁ። በዓለም ነገር መታማቴን አውቆ በሁኔታ መገፋቴን አይቶ ውድዬ መቶልኛልና